ሜርሲና አያት ተብዬዋ እንግዲህ ቁጭ ብለው መጽሐፍ እያነበቡበት በነበረበት ሰዓት ሜርሲ ይህን የምታነቢው መጽሐፍ እንዴት ነው ተመቸሽ? ስትላት አዎ አያቴ በጣም ተመችቶኛል፣ እንዳሰብኩት ነው ያገኘሁት በማለት ትመልስላታለች። ሴትየዋም ደግሞ እየሳቀች ዘወር ብላ ይገርማል ትላለች። ሜርሲ በፍጥጫ ታያታለች። ከዛም በመቀጠል አያቴ ብላ ትጠይቃታለች። ሜርሲ አቤት ብላ ስትላት ይህንን አልሰማ የሚልሽን ጆሮሽን ግን የሆነ መፍትሄ ነገር ካለው ወይም ሐኪም የሚያስፈልገው ከሆነ ለምን አትታየውም? በማለት ስትጠይቃት በዚህ ሁኔታሽማ እንደዚህ መግባባት አልቻልንም አንችልም ትላታለች። ሴትየዋም ምን አልሽኝ ብላ ጆሮዋን ያዝ እንደማድረግ እያደረገች ትቀልድባታለች። ሴትየዋ ግን ሁሉንም መስማት ትችላለች፣ ግን ሜርሲን ስታወራት መስማት ስለማትፈልግ ብቻ ነው። ከዛም ምን አልሽኝ ብላ ስትጠይቃት ሜርሲ ወይኔ ሜርሲ በማለት ትናደድና ትበሳጫለች። ከዛም በመቀጠል እንግዲህ አያት ተብዬዋ ሜርሲ ቅር ካላለሽ አንድ ጥያቄ ልጠይቅሽ እስኪ ትላታለች። ምንድን ነው? ችግር የለውም ጠይቂ ትላታለች። ሜርሲ ቆይማ ይህንን የሚያምሽ አይንሽን ለምንድን ነው የማትታየው? ብርም ካስፈለገሽ እዚሁ ቤት ድረስ ዶክተር መጥቶ ያይሻለ። ስለዚህ ምንም ችግር የለውም አትሰቢ፣ ለብሩ ብር እንደሆነ እኔ ሰጥሻለሁ አግዝሻለሁኝ እያለች እንግዲህ ሰምታ እንዳልሰማኝ ሆና ትጠይቃታለች ሜርሲን። ሜርሲን በተራዋ ደግሞ አረ እኔ አያቴ ምንም አያመኝም አይኔን ደህና ነኝ በማለት ትመልስላታለች። ከዛም ሜርሲ እንግዲህ እኔ ምንም አይኔን የሚያመኝ ህመም የለውም አያመኝም ትላታለች። ሴትየዋም ቆይማ እኔ ምንም ነገር አያመኝም በማለት ስትጠይቃት ሴትየዋ እንግዲህ ቆይማ እኔ የታየኝ ነገር አለ ትላታለች። እሺ አይንሽን ደህና ከሆንሽና ካላመመሽ መጽሐፉን ገልብጠሽ የምታነቢው ታዲያ ምንድን ነው ነገሩ? ትላታለች። መጽሐፉን እንደዚህ ገልብጠሽ የግልብጥ እያነበብሽው እንዴት ነው ታዲያ እባክሽ ታሪኩ የገባሽ? በማለት ተስቅባትና ትቀልድባታለች። ሴትየዋና ሜርሲ እንግዲህ በጭራሽ ሊጣጣሙም ሆነ ሊዋደዱም አልቻሉም። ምክንያቱም ሴትየዋ ስለ ሜርሲ ክፋት በደንብ የምታውቅ ትመስላለች፣ ግን ጊዜና ቦታ እየጠበቀች ይመስለኛል። ሁሉንም ነገር ለመናገር ጊዜም ወቅትም ያስፈልጋታል። በዛ ላይ ሜርሲ በቃ ሴትየዋ ጋር መጽሐፍ ፊቷን እያነበበች አስመስላ መጽሐፉን እያነበበች ሳይሆን የሴትየዋን ፊት ነበር እያነበበች የነበረችው። እንግዲህ በዛን ሰዓት ሁለቱም በድንጋጤ በጣም ትስቅባታለች ማለት ነው ሴትዮዋ። ሜርሲም እንግዲህ አፍረቷን መጽሐፉን እንደተገለበጠ አላየችውም ነበር። መጀመሪያ ገለበጠች እና እጣውላው ላይ አስቀምጣ እንግዲህ ሴትዮዋን በትኩረትና በመጥፎ ዓይን ማየት ጀመረች። ከዛም ተገልብጦ መጽሐፍ መነበብ ጀመረ እያለች በመቀለድ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛል በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ውድ ሀገሬ ልጆች፣ ውድ ቤተሰቦቼ እንግዲህ ይህንን ቻናል ሰብስክራይብ አድርጉኝ። ቪዲዮን እስከ መጨረሻው እያያችሁ ሰዓት አግዙኝ። እውነት ሰዓት አግዙኝ ማለት ነው። እናንተ ቆይ ምን አስባችሁ ነው? ቪዲዮውን እስከ መጨረሻው ድረስ ይሁን 10 ደቂቃ እና 11 ደቂቃ እናንተን ምንም የሚጎዳችሁ ነገር የለም ማለት ነው። እንግዲህ ቪዲዮን ጨርሳችሁ እያያችሁ ሰዓት አግዙኝ፣ አበረታቱኝ ማለት ነው። እንግዲህ ዛሬ የድር ድራማ ክፍል 27ን ይዤላችሁ መጥቻለሁ። በነገራችን ላይ ቪዲዮ እየታየ አይደለም ሰሞኑን፣ የሁላችንም ቪዲዮ ነው፣ ለምን እንደው አላውቅም። ስለዚህ ያው ዙሮ ሰብስክራይብ እና ላይክ ሸር አድርጉልኝ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ የድር ድራማን ይዤላችሁ መጥቻለሁ። የድር ድራማ እንግዲህ በጣም የሚያስቁና የሚገርሙ ሁለት ጥንዶች አሉ። እሷም ደግሞ ሜርሲና እንደዚሁም ደግሞ ይቺ አሮጊቷ ሴትዮ ናቸው ማለት ነው። አሮጊቷ ሴትዮ ሜርሲ የምታወራትን ነገር አትሰማም። ምን አልሽኝ እያለች አውቃ ታደናቁራታለች። ሜርሲም ደግሞ ቆይማ ሴትዮዋ መርጣ ነው እንደምትሰማው በማለት እንግዲህ በጣም ትገረምባታለች ማለት ነው። ቾኒያ እና ቤሬን እንግዲህ ቁጭ ብለው እያወሩ በነበረበት ሰዓት ቤሬን በጣም እያለቀሰች ነበር። ስለ እናቷ ምንም አይነት መረጃ እንደሌለ፣ ፎቶውም ከዛኛው ቤት ጋር እንደተቃጠለ
እንደዚሁም በእጇ ላይ የያዘችው ምንም ነገር ስለ እናቷ መልኳንም ሆነ ምንም በህፃንነቷ እንደሞተች አድርጋ ለቹንያ ትነግራታለች። ቹንያም በጣም ታዝንና እንባ ታቀራለች። ቹንያ አንቺንም ማስጨነኩሻ ትትላት፣ አይ ምንም አይደለም፣ ሰው ሆኖ እኮ የማይጨነቅና የማያስብ የለም በማለት ትጠይቃታለች። እኔ ግን በህይወቴ ማንም ሰው ስለ እኔ የሚጨነቅና የሚረዳኝና የሚያስብ አይመስለኝም ነበረ ትላለች። ቹንያም እንዴት ሰው ሆኖ የማያስብ የለም ብለሽ ታስቢያለሽ በማለት ትነግራት፣ ከዛም እንግዲህ ቤሪን እስኪ ስላንቺ ህይወት ንገሪ ትላታለች። ቹንያም የእኔ ህይወት የአሁኗ ጸሐፊና የድሮዋ ቹንያ አይደለም፣ እኔ በጣም ብዙ መከራን አሳልፌ ነው ያደግኩት ትላታለች። እስኪ ንገሪ በማለት እንግዲህ ስትነግራት ቹንያ አሁን ጸሐፊ እንደሆነች እንደዚሁም ደግሞ ድሮ ትምህርቷን እንዳትማር ምግብ እንዳትበላ የተከለከለችው ቹንያ አሁን ላይ ጸሐፊ ሆና መምጣቷ ምንም አያስገርምም። አንዳንድ ጊዜ በህይወታችሁ ወድቃችሁ አለመገኘት እንዴት ደስ ይላል እያለች ቤሪንም በጣም ታዝናለች ማለት ነው በቹንያ። ቹንያ እንግዲህ ትምህርት እንዳትማር ምግብ እንዳትበላ ተከልክላ አሁን ላይ አምነን እንግዲህ ከዛ ህይወት አውጥቶ እዚህ ደረጃ እንዳደረሳት ትነግራታለች። እንዴት ደስ ይላለ ወድቆ አለመገኘት በማለት ቤሪንም ትገረማለች። እንደ አጋጣሚ ሆኖ በር ሲቆረቆር ቹንያ በሩን ልትከፍት ትሄዳለች። ከዛም በሩን ስትከፍተው እንግዲህ እሷን አፈቅርሻለሁ እያለ ሲጃጃል የነበረውን ሰውዬ ነበረ። ከዛ በሩን እንግዲህ ከፊቱ ጋር ልትዘጋው ስትል ቆይ እንጂ ምን ነው የሰው ቤት እንደዚህ የዘጋሽው? በራስሽ ቤት ቢሆን ምን ልታደርጊ ነው በማለት ይመልስላታል። ምን ልትሰራ መጣ ስትለው እንግዲህ አምነንም ፈልጌ ነው ይላታል። ለምን ፈለግከው በማለት ስትጠይቀው አንቺን ይመለከትሻል ሲላት አዎ ይመለከተኛል ጸሐፊ እንደመሆኔ ይላታል። እሺ በቃ ከተመለከተሽ አንድ ነገር ልንገርሽ፣ አንዲት እሱ ቢሮ የምትሰራ በጣም ቆንጅዬ ልጅ ነበረች በፍቅር እልህ ያስያዘችኝ በማለት ሲመልስላት፣ እሱ ታዲያ አቶ አምነን ታዲያ ስለ አንተ እልክ ፍቅር ታዲያ ምን አገባው ትለዋለች ቹንያ። ከዛም ሰውየው እንግዲህ ጠጋ ብሎ ስሟት ወደ መጣበት ወደ አምነን ቤት ይገባል ማለት ነው። ቹንያም በሩን ዘጋችና በንዴት ወይ ብላ ትጮኋለች። እንግዲህ ቹንያም አንተ እብድ ብላ ተሳደበችና እሷም ወደ ላይ ትሄዳለች። እሱም ደግሞ ወደ አምነን ጋር ይሄድና አምነን እንግዲህ ቤቱን እየለመድከው ነው ወይ ብሎ ስጠይቀው አዎ ከመልመድ ውጭ ምን አማራጭ አለኝ በማለት አምነን ይመልስለታል። ከቤቱ ምንም የተረፈ ነገር የለም ወይ ሲለው አዎ ይል ብሎ ይመልስለታል አምነን ማለት ነው። ያለፈውን ታሪክ ወደኋላ መመለስ ትርፉ ጭንቀት ነው ይለዋል። አምነን ብድግልና መልክ ድርጅታችን እንግዲህ ወደ ቀድሞ ሁኔታ መመለሱ ሰምቻለሁ ብሎ ይለዋል ማለት ነው። አቶ ሰለሞን ስራውን በደንብ እንደሚሰራ አስመስክሯል ብሎ ይነግረዋል ማለት ነው። ከዛ አምነን እንግዲህ ታዲያ ምን ይምጣ ሻሂ ወይስ ቡና ይምጣለ ብሎ ሲለው አይ አያስፈልግም ብሎ ይመልስለታል። ከዛም ሰውየው እንግዲህ ከአምነን ጋር ተለይና ከግቢ ውስጥ ሆኖ የተከበረው አምነን እንግዲህ የድርጅቱን መመለስ አስመልክቶ ድግስ ሊደግስ ነው በማለት ይነግረዋል። መቼ እንደሆን ሰውየው ቢጠይቀውም ግን ከጀርባው እያዳመጠችው ነበር ሜርሲ። ከዛም እንግዲህ ቀኑን ስለማላውቀው ውድ እንትና ማን ነበረች ጁኒያ ታሳውቀኛለች ቀኑን የድግሱን ብሎ ይነግረዋል። ከዛም እንግዲህ ውድ ቀኑን ጠብቃ ውድ ማሪያ እዚህ ትመጣለች ከዛ እና ነገሩን ቦታ ታስይዘዋለች በማለት እንግዲህ ስልክ እያወራ በጀርባ ሜርሲ ትሰማዋለች። ከዛ ሲፈን እንግዲህ ከክላሷ ወጥታ ወደ ታች ልትወርድ ነበር። ከዛ እንዳጋጣሚ ሜርሲ ሮጠችና ከአምነን ክላስ በሩን ከፍታ ሳታንኳኳ ቀጥ ብላ ትገባለች። ምክንያቱም መጀመሪያ ስትመጣ ሜርሲ ሲፈንን ስላየቻት ማለት ነው። ከዛም እንግዲህ ውስጥ ገባችና የወንድሜ ልጅ የምነግርህ ነገር አለ እያለች እሱን ልታወራ ስትል እንግዲህ ሲፈን በር ላይ ተለጥፋ ማዳመጥ ጀመረች። ከዛም ሜርሲን እንግዲህ የቤት ውስጥ እየተፈጠረ ያለውን ነገር ምንም ማወቅ አልቻልንም እና አንድ ነገር ላሳውቅህ ነበር፣ ማወቅ አለማወቅህን ግን መጠየቅ ፈልጌ ነው ትለዋለች። አምነንም ስለምንድን ነው ብሎ ይጠይቃታል ሜርሲንን። ደፍኔ ስለምትባል ሴት ነው የማወራ ስትለው ደፍኔ ብሎ ይጠይቃታል። እሱም አዎ ሲፈን የዛን ጊዜ እንግዲህ በር ስር ሆና በጣም ትደነግጣለች። ደፍኔ ማናት ይች ሴት ታዲያ ምንድና ብሎ ሲጠይቃት እንግዲህ ሜርሲ እዚህ ቤት የወይዘሮ ሰማት ሰራተኛና የቤት ጽዳት
ነበረች የምትሰራው። ታዲያ ደፍኔ ስለዚህ ቤት ምን አገናኛት በማለት እንግዲህ አምነን ይጠይቃታል። ከዛም በንዴት እና በብስጭት ሲፈን እንግዲህ በሩን ከፍታ ትገባለች። ግን መጀመሪያ በምን እንደሞተች ልትናገር ስትል ከዛም እንግዲህ ሲፈን በሩን ከፍታ ስትገባ ሜርሲ ፈልጌሽ ነበር አንድ ጊዜ እባክሽን አንድ ጊዜ ወደ ክላሴ ነይ ቶሎ በማለት ትጠይቃታለች ማለት ነው። ከዛም እንግዲህ ሜርሲ ተከትላት ወጣችና በዛን ሰዓት እንግዲህ ሁለቱም ከበር ስር ሆነው መጣላት ጀመሩ። ቆይማ አንቺ ከላይ ከእኔ ጋር ጓደኛ መስለሽ ውስጡን እኔን የምትጎጅኝ ለምንድን ነው በማለት ብትጠይቃትም ሆኖም ግን እንግዲህ ሜርሲና ሲፈን አሁን ላይ ያሉበት የጀሪን ልብስ ከኔ ጋር እኔ እንደደበኩት አስመስለሻል በማለት በዛ ጥርጥር እንግዲህ ሁለታቸው መጣላት ጀምረዋል። ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ለነበረን ቆይታ አመሰግናለሁ። ግን እስከዛው ድረስ ላይክ፣ ሸር፣ ሰብስክራይብ አድርጉኝ አበረታቱኝ ማለት ነው። እንግዲህ የድር ድራማ በዚህ መልኩ አጠር መጠን አድርጌ ይዤላችሁ መጥቻለሁኝ። ግን ያው ላይክ ማድረጋችሁን ሸር ማድረጋችሁን እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የእውነት አበረታቱኝ። ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ኑሩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ይሄ ድራማ ያው እውነቱ ሁሉም እስከሚያውቀው ድረስ እንግዲህ መጋለጥ አለባቸው ሴራቸው ማለት ነው።